ሰላምና ጸጋ ይብዛላችሁ የተወደዳችሁ የክርስቶስ ልጆች እንደምናችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እኔ ሁልጊዜ እንደምላችሁ የእግዚአብሔርን የምስራች ወንጌል የምናገር ወንድማችሁ ወንድም ሙሌ ነኝ። እንግዲህ ዛሬ ደግሞ ስለሚለውጠው ወንጌል ነው ላወራችሁ የምፈልገው ማለት ነው። ያው ወንጌል የምስራች ነው አይደለ? የምስራች የምንሰብከው ነው። ያ የምስራቹ ወንጌል ደግሞ የምስራቹ መልእክቱ ምንድነው ሲባል ያው በውስጡ ብዙ ነገር የያዘን ቢኖርም ግን አንደኛው የኃጢአት ይቅርታ አግኝተናል፣ ጽድቅ የእግዚአብሔር ጽድቅ ተካፋይ ሆናል፣ የእግዚአብሔር ሕይወት የዘላለም ሕይወት ተካፋይ ሆነናል። በወንጌል የተገለጠው ሕይወትና አለመጥፋት ነው ይላል። አለመጥፋትን ተካፍለናል። የእግዚአብሔር ዘር በውስጣችን ገብቷል። የእግዚአብሔር ልጅነትን አግኝተናል። በሙሴ ሕግ ልንጸድቅበት ያልቻለውን በኢየሱስ ክርስቶስ በማመን ብቻ ደግሞ የእግዚአብሔር ጽድቅ እንዳልኳችሁ ተካፋይ ሆነናል ማለት ነው። እና ይሄ የእግዚአብሔር ወንጌል ሲሰበክ በራሱ የእግዚአብሔር ኃይል ነው ይለዋል። እንግዲህ ይሄ የእግዚአብሔር ኃይል የምስራቹ የእግዚአብሔር ወንጌል ከሆነ ይሄ ኃይል ደግሞ ምንድነው የሚሰራው? ምንድነው የሚያደርገው ሲባል የሚለውጥ ኃይል ነው። ለምሳሌ አንድ ሰው ልውሰድላችሁ። ሐዋርያው ጳውሎስ በወንጌል ጉዞ ውስጥ በወንጌል አገልግሎት ውስጥ የምስራቹን ቃል በሚሰብክበት ሰዓት ላይ ይህን ወንጌል ነው የሚሰብከው። ይህ ወንጌል የለወጣቸው ሰዎች አሉ። ይህ ወንጌልን ሲሰብክላቸው ያ ወንጌል ኮምፕሊት ይለውጧቸው የወንጌል ዓለም ውስጥ እንዲኖሩ እና እነሱ ከነበሩበት ዓለምና ሲስተም ያወጣቸዋል። ለምሳሌ ገላትያ ላይ ሲናገር ከዚህ ዓለም ያዳነን ይላል። ከዚህ ክፉ ከሆነው ዓለም አድኖናል። ማን ሲባል የእግዚአብሔር ወንጌል ስጋ ለብሶ በምድር የተገለጠው ስለኛ ብሎ ዋጋ የከፈለ የተሰቀለ የሞተ ከሙታንም በኩር በመሆን የተነሳው ማለት ነው ክርስቶስ ኢየሱስ። ስለዚህ ይህ ወንጌል ምን ያደርጋል ማለት ነው? ይለውጣል። በወንጌል ሐዋርያው ጳውሎስ የወለዳቸው ሰዎች በጣም ብዙ ናቸው። ከነዛዎቹ አንዱ ደግሞ ፊሊሞና የሚባል አናሲሞስ የሚባል አንድ በእስር ቤት ውስጥ ያገኘው በእስር ቤት ውስጥ በወንጌል የወለደውና መልሶ ደግሞ የክርስቶስ እስር እንዲሆን ገብቷችኋል አይደለ? ማለት በጥፋት ታስሯል፣ በማጭበርበር ታስሯል፣ በወንጀል ታስሯል ይሄ ሰው። ከዛን ሐዋርያው ጳውሎስ ገባና ይሄን የእግዚአብሔርን የምስራች ወንጌል ሰበከለት። ይህን የምስራች ወንጌል ከሰበከለት በኋላ ግን የወንጌል እስረኛ ነው የሆነው። ማን ያሰረው? ራሱ ወንጌሉ ነው ያሰረው። ምክንያቱም ወንጌሉ የእግዚአብሔር የማዳን ኃይል ስለሆነ። ይሄ የእግዚአብሔር የማዳን ኃይል ደግሞ ለሰዎች ሁሉ የተሰጠ ነው። ለሰው ልጆች ነው የተሰጠው። ስለዚህ ምንድነው የሚያደርገው ማለት ነው? የራሱ ክልል ውስጥ ነው የሚያስገባችሁ ማለት ነው። ወንጌል በመሰረቱ የራሱ ክልል አለው። የራሱ መኖሪያ አለው። ገብታችኋል አይደለ? የራሱ ምን አለው አልኳችሁ? መኖሪያ አለው። የራሱ ክልል አለው። ዝም ብሎ አይደለም። ለዚህ ነው ሰዎች ይሄኛውን ነገር ስለማይረዱት በጌታ ደስ ብሏቸው የማይኖሩትና ብዙ ነገርም የሚሉትና የእግዚአብሔርንም የጸጋ ወንጌል በሚሰበክበት ሰዓት ሰዎች ወደ ሌላ ነገር የሚተረጉሙት። ኤኒዌይ አናሲሞስ የሚባለው ይህ ሰውዬ በወንጌል ከተለወጠ በኋላ የወንጌል እስረኛ ሆነ። ይሄ ያሰረው ፍቅር ይባላል። አንደኛ ኃይሉ ለወጠው። ከለወጠው በኋላ እስረኛ ያደረገው። በዛ ክልል ውስጥ ደግሞ እስረኛ ያደረገው የክርስቶስ አጋፔ የሆነው ፍቅር፣ ስለሱ የተከፈለለት ዋጋ ማለት ነው። በወንጌል ስለወለድኩት ስለ ልጅ ነው ያደረገው። ቤተሰብ ነው የሚያደርገው። ወንጌል ይለውጣል ማለት ነው። ስለዚህ ሐዋርያው ጳውሎስ እስር ቤት ውስጥ ገብቶ ራሱ በወንጌል የሚወልዳቸው ሰዎች ነበረው። የወንጌል እስረኛ ያደርጋቸዋል። በዛው ደግሞ በክርስቶስ ፍቅር እንዲታሰሩና በእግዚአብሔር የፍቅር ክልል ውስጥ እንዲኖሩ ያደርጋቸዋል። ወንጌል ይለውጣል ስንል ከኃጢአት አንጽቶን ለኃጢአት አይደለም ባሪያ ያደርገን። ከውስጣችን ኃጢአትን ነው የሚገለው። ከውስጣችን ኃጢአትን ገሎ ኃጢአትን እንድንጠላ ነው የሚያደርገን።
ወንጌል ይለውጣል ብለን ስንሰብክ እኛ መጀመሪያ ራሱ የተለወጠ ህይወት ሊኖረን ይገባል። ይሄው እኔ ለምሳሌ እኔ ማድረግ ትችላላችሁ ማለት መቻል አለብን። ሐዋርያው ጳውሎስ አሁን ግን በወንጌል የወለድኩት በወንጌል የለወጥኩት ቀድሞ የማይጠቅም አሁን የሚጠቅም ሆነ። በምን? በእግዚአብሔር ወንጌል። ቀድሞ የማይጠቅምን ሰው የሚጠቅም ያደርጋል። ሌባ ወንጀለኛ የነበረውን ደግሞ ለጋስ ያደርገዋል። ኃጢአተኛ የነበረውን ጻድቅ ያደርገዋል። ረለሙ ስለሆነ ዓለሙ ስለሆነ ገብቷቸዋል። በጽድቅ ዓለም ውስጥ ሰው ኃጢአት ሊያደርግ አይችልም ከድካም በስተቀር ማለት ነው። ድካሙ እንዳለ ሆነ። ስለዚህ ወንጌል ይለውጣል። ከምን ይለውጣል? ከኃጢአት፣ ከስርቆት፣ ከሌብነት ህይወትን ይለውጣል። ተሳዳቢና አሳዳጅ፣ አንገላሽ፣ ነፍሰ ገዳይ ከሆንክ ደግሞ ይለውጣል። ወደ ነፍስ ከነፍስ ገዳይነት ወደ ነፍስ አዳኝነት ትመጣል። ከአሳዳጅነት ወደ ተሳዳጅነት ትመጣል። ምክንያቱም ወንጌሉ ምን ስለሚያደርግ? ስለሚለውጥ። ወንጌል ይለውጣል ብሎ ጳውሎስ ሲናገር የእግዚአብሔር የማዳን ኃይል ውስጡ ስላለ፣ የሚያድነው ደግሞ በፍቅሩ ነው። በምስራች ወንጌል ነው። ሰው ኃጢአት ይቅር ተብሎላል ሲባል ሄዶ ኃጢአት አይደለም የሚሰራው፣ በኃጢአት ላይ ግን ይነክሳል። ብልቶቻችሁን የጽድቅ ዕቃ ጦር አድርጋችሁ አቅርቡ ስለሚል ለጽድቅነን እኛ ባሪያ የምንኖር በነፃነት ልንኖር ክርስቶስ ነፃ ወጣን ይላል። ነፃነታችን ግን ለስጋችን አርነት ወይ ደግሞ ለኃጢአት ፍቃድ አንሰጥም። ገብታችኋል አይደለ? ወንጌል ይለውጣል ብለን ስንሰብክ የተለወጠ ማንነትን ይዘን መሆን አለበት። ወንጌል ስርጭት ላይ የሚያስቸግረው ያ ነገር ስለሆነ ኢየሱስ ያድናል፣ ወንጌል ይለውጣል እንላለን። እኛ ግን የተለወጠ ህይወት የለን። ያ ማለት ወንጌሉ ስህተት ነው ማለት አይደለም። የሰውየው አለመረዳትና ወንጌሉ ውስጡ ጸርሶ ስላልገባና የወንጌሉ እስረኛ ስላልሆነ እንጂ ወንጌል የሚለውጠው ደግሞ ሕያው ስለሆነ ነው። የእግዚአብሔር ልጅ ስለሆነ ነው ወንጌሉ ራሱ ማለት። ገብቷችኋል? እየተረዳችሁኝ ነው? ስለዚህ ወንጌል ለመስበክ ስንወጣ የተለወጠ ማንነትን ይዘን ጳውሎስ አናሲሞስ ይጠቅመሃል ማለት ለኔም ይጠቅመኛል፣ ግን ከኔ ይልቅ ላንተ ይሻላል። ላንተ ስለሚጠቅም መጀመሪያ አልጠቀመ፣ አሁን ሊጠቅም ይገባል። ምክንያቱም ተለውጧል። የማይጠቅም ሰው ወደ ጥቅምነት ይለወጣል ማለት ነው። ወደ ጠቃሚነት ይለወጣል። የእግዚአብሔር ወንጌል የሚለውጥ ወንጌል ነው። የሚለዋውጥ አይደለም። የሚለውጥ ለአንዴና ለመጨረሻ ውስጥ ላይ የጽድቅ ዘርን አስገብቷል። ጽድቅ ትኖራል። ኃጢአትን ገሏል። ኃጢአትን ትጠላል። አልተሳደበም፣ አንተም አትሳደብም። መልሶ አልተማታም፣ አንተም አትማታም። ይቅርታን ብሏል፣ ይቅርታ ታደርጋለህ። ተበድሎ ነው ይቅርታ ያለው፣ አንተም ተበድለ ይቅርታ ታደርጋለህ። በድለ ብቻ ሳይሆን ተበድለ ራሱ በደል ደርሶብህ እኔ ነኝ ያጠፋሁት ትልና ይቅርታ ትላል። ዓለሙ ስለሆነ ራሱ ዓለሙ ስለሆነ የወንጌሉ ዓለም ስለሆነ የተለወጠ ህይወት ሊኖረን ይገባል። ቅዱሳን ወንጌል ይለውጣል ካልን እኛም ለዚህ እኮ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ደግሞ ዓለማዊ ምኞትን ክደን የተባረከውን የጌታችንን እና የአምላካችንን የኢየሱስ ክርስቶስን ዳግም መምጣት በናፍቆት እንጠባበቃለን ይላል። ራሳችንን በመግዛት በዚህ ዘመን ለኛ ያስተምረናል። ጸጋው አስተማሪ ነው። ኃጢአትን እንድንክድ ነው የሚያደርገን። ለጽድቅ ባሪያዎች፣ ጽድቅ ለመስራት፣ መልካም ነገር ለመስራት፣ ለመንግስት ለመታዘዝ፣ ለቤተሰብ ለመታዘዝ፣ ለህሊና ለመታዘዝ፣ ለመንፈስ ቅዱስ ለመታዘዝ፣ መንፈስ ቅዱስን አታሳዝኑ ለቤዛ ቀን የታተማችሁበትን ስለሚል እንጂ እንደፈለግን እንድንኖር ክርስቶስ ኢየሱስ አልሞተም። ለዋጭ ወንጌል ያለ የሚለውጥ ማንነትን የሚለውጥ ህይወትን የሚለውጥ አገልግሎትን የሚለውጥ ሃሌሉያ። ለወንጌል እንቅፋት እንዳንሆን የክርስቶስን መስቀል ከንቱ እንዳናደርግ
ገብቷችኋል? የመስቀሉ ጠላቶች እንዳንሆን ልንጠነቀቅ ይገባል። ኢየሱስ ያድናል እያልን ያልዳን እንዳንሆን። ገብቷችኋል? የዳነ ሰው በዳነበት ደህንነት የህይወት ስርዓት የሚመላለስ ሰው ነው። የጸደቀ ሰው በጸደቀበት የጽድቅ የህይወት ስርዓት ሲመላለስ ነው። በዚህ ውስጥ ሁሉ ድካም የለም፣ ፈተና የለም አይደለም። ለዛ ሁሉ መንፈስ ቅዱስ ይረዳናል። መንፈስ ቅዱስ ያግዘናል። ኢየሱስ ክርስቶስ ደግሞ ስለኛ በሰማይ ጠበቃ፣ ሃሌሉያ፣ ላይለቀን ላይጥለን፣ ማንም ከእጆቹ ላይወስደን፣ እሱ ደግሞ በእጆቹ ይዞናል፣ አጥብቆ ይዞናል። ሃሌሉያ። አናሲሞስ ብቻ ሳይሆን ሌሎችም በወንጌል የተለወጡ ናቸው። ምክንያቱም ወንጌሉ የእግዚአብሔር ኃይል ስለሆነ። የእግዚአብሔር የመጨረሻ ኃይሉ ምንድነው ሲባል ሙታን ማስነሳት፣ ታምራት፣ ዕውራን ማብራት ሳይሆን አንድ ኃጢአተኛውን ወደ እግዚአብሔር ጽድቅ ማምጣት ነው። ግሪኩንን፣ አሕዛቡን እና እስራኤሉን በክርስቶስ በወንጌሉ በማዳን አንድ አዲስ ፍጥረት የክርስቶስ አካል ማድረግ ነው። ሃሌሉያ። ይህ ወንጌል በመጨረሻ ደግሞ የሚያደርገው ነገር የትንሣኤ ስጋን ይሰጠናል፣ ወይ የትንሣኤ አካልን ልክ እንደ አባታችን እንደ አዳኛችን እንደ ክርስቶስ የትንሣኤ አካል ያለብሰናል ማለት ነው። ያ ነው ተስፋችን። ለዚያ ነው ክርስቶስ የምንጠባበቀው። የስጋ ቤዛነት እንጠብቃለን። ዛሬ እለት በእለት ደግሞ ነፍሳችን ምን ይላል? ይታደሳል፣ ይቀየራል። ሃሌሉያ።